me paradila vaga zembra delle vehetes cladiga sombre de hetekesta ሃሌሉያ ሃሌሉያ ክብር ለአምላካችን ይሁን ሃሌሉያ ሐሳብን መዋጀት በሚል አርስት ላይ ዛሬ የተወሰኑ ሐሳቦችን እግዚአብሔር ያስተምረናል አሜን ቃሉን መሰረት ያደረገ የሚጠቅመንን እውነታዎች እግዚአብሔር በቃሉ ይገልጽልናል ክብር ለእግዚአብሔር ይሁን ሉቃስ ወንጌል ምዕራፍ 1 ላይ እንሄድና ስለምንማራቸው ትምህርቶች አንድን ክርስቲያን ሙሉ አቋም ወይ አንድን ዳግም የተወለደ ጌታን እንደ ግል አዳኝ አድርጎ የተቀበለን የእግዚአብሔር ልጅ የሆነን ሰው ሙሉ አቋም እንዲኖረው ሁላችን ሙሉ አቋም እንዲኖረን በአንድ በኩል ብቻ የሆነ ድገት ሳይሆን ሙሉ የሆነ ድገት እንዲኖረን መጽሐፍ ቅዱስ በአራት መንገድ ያስቀምጥልናል አንደኛ የእግዚአብሔርን ጽድቅ መረዳት አለብን ሁለተኛ መጽሐፍ ቅዱስ ውስጥ ጥቅስን መሰረት ያደረጉ እውነቶች ላይ መቆም አለብን ሁለቱ ላይ ላተኩር እመጣበታለሁ በኋላ ምን ይለዋል ሉቃስ ምዕራፍ 1 ላይ በእኛ መካከል ይለዋል ስለተፈጸመው ወይም ስለተፈጸሙት ነገሮች ብዙዎች ታሪኩን የተቻላቸውን ያክል ጽፈው ይገኛሉ ይህም ታሪክ ከመጀመሪያው አንስቶ የአይን ምስክሮች የቃሉ አገልጋዮች የነበሩት ያስተላለፉልን ነው ክቡር ቴዎፍሎስ ሆይ እኔም በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመርኩ በኋላ ታሪኩን ቅደም ተከተሉን በጠበቀ ሁኔታ ልጽፍልህ መልካም ሆኖ ታየኝ ይህንን የምናደርገው የተማርነው ነገር እውነተኛ መሆኑን እንድታውቅ ነው ምንድነው የምታደርገው ሲባል ሉቃስ ለቴዎፍሎስ ሲጽፍለት አሁን አለው ሲጽፍልህ ነው መሰለኝ በሚል ሁኔታ አይደለም መልእክትን ማስተላልፈው ምክንያቱም አው ነንኮ ግን አው ይላል እንዴ አይ እኔ ምረዳህ ይሄንን ነው እንደዛ አይደለም እንሰማ አይ የኔ መረዳት ነው የማንም መረዳት አያስፈልግም የሚገርመው እሺ መጽሐፍ ቅዱስ ስንገባ የናንተ መረዳት አላለለም ዛሬ ስለ ሐሳብ መዋጀት ነው የምናየው አይ እኔ ምረዳው አይልም መጽሐፍ ቅዱስ አንተ የምትረዳውን እኔ ምረዳውን አይደለም ይለን ተቀበሉ ነው የሚለን እሺ የኔ ፓኬጅ ሆነ ምን አለ ወደናንተ እውነት አለ እውነት ምን በሉ ተቀበሉ ስለዚህ ምን አለ መጥቶ ሉቃስ ስጽፍልህ አለው ቀደም ተከተሉን ተከትዬ ነው መረዳት አይደለም የጻፉልን እውነትን ያስተላለፉት ገብቷችኋል ለምሳሌ ሰዎች የሆነ መልእክት ጽፈውላችሁ አይ እኔ እኮ የተረዳሁት እንዲህ ነው ብትሉ ከመልእክቱ ጋር ትተላለፋላችሁ ሰውየው የጻፈውን እውነት ስትቀበሉ ነው እንዲህ ያለው ብላችሁ ስትቀበሉ ነው ምን የምትሆኑት የምትድኑት ለምሳሌ አንድ ቃል ልንገራችሁ መጽሐፍ ቅዱስ ላይ ሰዎች ነው አይመስለኝም መዳን እንደዚህ አይደለም እግዚአብሔር እንዴት ዝም ብሎ ሰውን ያድናል የተወሰኑ ነገሮችኛ ማድረግ አለብን ይተበቀብናል እና እንሰማዋለን እሺ ስትለው አየ እግዚአብሔር ፊት ለመቅረብ ለናደግ የሚገባቸው ነገሮች አሉ ትልቅ እኮ ነው እግዚአብሔር እሺ እና ይመስላል እንዴ ሰው በልባ አምነህ በአፍ መስከረ ዳነ ሲባል በቃ ዳነ ማለት ነው እንደሱ አይደለም ነገሩ አሃ ከዛ ሰውየው ሌላ ኤቪደንሶች ከእግዚአብሔር ቃል እውነት ውጪ የሆኑ ማረጋገጫዎችን ያመጣልናል እንዲኮ ነው ይያለ ከዛ ፍጥረታዊ ሰው ይሄንን እውነት መቀበል
ትዝ ይላችኋል ጌታ ኢየሱስ ክርስቶስ እኔ ስለምን ሊመሰክር መጣው አለ? ስለ እውነት ልመሰክር መጣው። ዮሐንስ 14 ላይ እንዳለ እኔ እውነት ነኝ። አሁን የመቀበል ጉዳይ ነው። እኔ በማንነቴ እውነት ነኝ። ልመሰክርም የመጣሁት መልእክትም ልጥላችሁ የመጣሁት እውነትን ልነግራችሁ ነው የመጣሁት። ከራሴ ደግሞ አይደለም የምናገረው፣ የላከኝ ስላለ እሱ የሰጠኝን መልእክት ለእናንተ እና ፈሪሳውያኖች አይኛ የተረዳ ነው በዚህ መንገድ ነው የኛ መረዳት እንዲህ ነው ቢሉ አይድኑበትም። ልብ በሉ ስለ መቀበልና ስለ መረዳት ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው የሚለው? ለተቀበሉት ነው ለተረዱት ነው የሚለው። እስቲ ቆይ ስንታችን ነው የተረዳ ነው ድንግል መውለዷን? ማን ነው የሚረዳው? ቆይ ሰው ነበር በመሐከላቸው ሲመለስ ከመረዳት በላይ ስለሆነ መረዳትን የሚጠይቅ ስላልሆነ አዩትና እንደ እኛ አናቀውም እንደ ያሉት እንደ ሊያድን ነው እንደ መጣው አባቱ ዮሴፍ እናቱ ማርያም በእኛ መካከል የሚመላለስ ጎረቤቴ እንዴ ውሃ አብረን እየቀዳን ከአንድ ምንጭ አብረን እየበላን አብረን ወፍጮ ቤት እየሄድን አስፈጭተን እየተመለስን እንደዚህ መንደር ውስጥ እኔ እግዚአብሔር ነኝ ይላል። እኔ አምላክ ነኝ። ከዛ ዮሐንስ ጽፍል እንዲህ አለ አሁን የመረዳት ያለ መረዳት ጉዳይ አይደለም። ለተቀበሉት እሱን በስሙ ምን ላሉ ላመኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እኛ ምንድነው የሆነው? ተቀበልነው። ገብቶናል። መጀመሪያ ስንድን ትዝ ይላችኋል እንዴ? ገብቶን እስቲ ቆይ በእውነት ቃል እስቲ ቆይ ነው እንዴ አምላክ ነው? ይጠና እስቲ ይሄን እናጥናውና በደንብ መርምረን ነው መቀበል ያለብን ብለናል። ለዛ ነው ጌታ እንዲህ አላቸው፣ እናንተ መጽሐፍትን ትመረምራላችሁ የዘላለም ሕይወት በሱ የሚገኝ እየመሰላችሁ ወደ እኔ ልትመጡ አልወደዳችሁ። ምክንያቱም መጽሐፉ ራሱ እኮ የሚያወራው ስለ እኔ ነው የሚያወራው። ብቻ ምን አድርጉኝ? ተቀበሉኝ። ስለዚህ እኛ እጃችንን ከፍ አድርገን ተቀበል ነው። ከዛ መንፈስ ምን ይሁን አናቅም እኮ ገባብን። ልሳን ምን ይሁን አናቅም። ማውራት ጀመርን አናቅም። ከዛ እየቆየን ስንሄድ ስናየው ለካ እውነት ነው። ለካ በመቀበላችን ነው። ተቀበሉ። ስለዚህ ሉቃስ ለቴዎፍሎስ ሲጽፍለት እንዲህ አለው፣ በጥንቃቄ መረመርኩኝ አለ። እስቲ ቆይ ይሄ ነገር ነው የቃሉ አገልጋዮች ምንድነው ያሉት? ሁሉን በጥንቃቄ መረመርኩና ላንተ ልጽፍልህ ተገደድኩ አለው። ልጽፍልህ የተገደድኩበት ምክንያት ይህንን የማደርገው የተማርከው ነገር እውነተኛ መሆኑን እንድታውቅ ነው። ሌላ የተደባለቀ ትምህርት እንዳይመጣ አንተ ጋር በቃ እውነተኛ ነው የተማርከው። ቅደም ተከተሉን ምን ብዬ ጠብቄን የጻፍኩልህ እውነት ነው። ስለዚህ በጥቅስ ላይ ያልተመሰረተ ክርስትና ምንድነው? ውድቅ ነው። እሺ እንትን አይደለም ጥቅስ ነው እንዴ? እና ምን ላይ ምን እናወራ ታዲያ እንዴ? ስክሪፕቸርን ካላወራን ምንድነው የምናወራው? ይሄን መጽሐፍ ካላወራን ከምን ተነስተን ነው የምናወራው? አያችሁ፣ ለዛ እኮ ነው ጌታ ኢየሱስ ክርስቶስ ሐዋርያቶችም እንደዚህ ያሉ እኮ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚል አለ ወይ ነው ጥያቄው። አለ፣ እንቀበለዋለን። አያችሁ፣ ለዛ ነው ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እነግራችኋለሁ ከተጻፈው ምን አትበሉ አትለፉ፣ ከኔና ከአጵሎስ ይህን ተማሩ፣ ከተጻፈው አትውጡ። ምክንያቱም ይሄ እውነት ነው ለኛ ዲሊቨር የተደረገልን። ታውቃላችሁ፣ ይሄ እውነት እኛ ጋር አሁን እስኪደርስ በጣም ብዙ ሰዎች ህይወታቸውን እንኳን አሳልፈው ሰጥተዋል። እኛ ጋር አሁን በፈለከው በግሪክ አለለ በአዲስ ትርጉም በዕብራይስጥ ነው የምትፈልገው በእንግሊዘኛ የምትፈልገው። በዛን ዘመን ይሄን የያዙ ሰዎች ኮፒ አድርገው የያዙ ሰዎች ይገደሉ ነበር። ቤታቸው የተገኘ ይሄ መጽሐፍ ቅዱስ ተንከባሉ እኛ ጋር ሲመጣ በፈለከው አይነት እጃችን ላይ በብዛት አለ። ይሄን ማንበብ አይችሉም ነበር፣ አይያዝም ነበር። ይሄ ነበር የሚቃጠለው፣ ይሄ ነበር የሚጠፋው። ለምን ከተባለ ይሄ ነዋ ነፃ የሚያወጣን። እዚህ ውስጥ ነው እውነቱ የተላከው፣ እዚህ ውስጥ ነው እውነቱ የተቀመጠው። ስለዚህ መጽሐፍ ቅዱስ ጥቅስን መሰረት ያላደረገ የትኛው ምን አስተምሮ ወይም የትኛው መረዳት ምንድነው? ውድቅ ነው።
የትኛው ምን ብያለሁ? መረዳት ውድቅ ነው። እንዲህ ነገር እንሰማለን። አዎ ይላል፣ ነገር ግን ብለው ሰዎች የራሳቸውን ሐሳብ ያመጣሉ። እውነት ነው። አዎ ግን እኮ እኔ የምረዳው እሱ አይደለም። እዚሁ እንደ ወረደ ይኸውላችሁ፣ እግዚአብሔር ውስብስብ ነገር አይደለም የሰጠን ለኛ፣ እንዲሁ አንብበን የምንረዳው እኮ ነው አይደል? መለየት መገለጥ አለው። ምን በል ነው አመቃ አሁን ቆሮንቶስ ላይ መጣና እንዲህ አላቸው፣ የሚያምን ከማያምን ጋር ምን ህብረት አለው? ጨለማ ከብርሃን ጋር ህብረት የለውም። ክርስቶስ ከቤልዜቡል ጋር ዝምድና የለውም። ስለዚህ አላቸው ውጡ፣ ምን በሉ ተለዩ፣ እርኩሱን አትንኩ። ምንም መገለጥ የለውም ማለት በቃ ሰውየው አንብቦ ዙሪያውን ያይና እስቲ ወዳጆቼ፣ አብሮ አደጎቼ፣ አብሮኝ የሚያጣጡ ሰዓት ማጠፋው ጊዜን የምፈጀው አይዲያ አብሬያቸው በቃ ሁሉ ነገር እዛው ውስጥ ያለ አብሬያቸው ሙሉ የምገባባቸው ወዳጅ ዘመድ ያደረኳቸው ጓደኞች አለቅም ያልኳቸው ዓላማውያን መሐከል ካለው ይሄን አንብቤ ቀጥታ ነው ምንም ሆነው እሞጣው። አይ ግን እኮ እግዚአብሔር ያንዳንዴ እንትን ማለት እኮ ምናምን የለውም። በቃ እዚሁ ላይ የተጻፈው ነው። ዳዊት ለዛ ነው ቃልህ ለእግሬ መብራት ለመንገዴ ብርሃን ሆነኝና ከቃልህ ትእዛዝን አገኘው ይላል። ከቃልህ ማስተዋልን ተቀበልኩ ይላል። ስለዚህ መጽሐፍ ቅዱስን ወይንም ጥቅስን መሰረት ያላደረገ አስተምህሮች ወይንም መረዳቶች የምንማራቸው ትምህርቶች ሁሉ በአጠቃላይ ምንድናቸው? ውድቅ ናቸው። ሁለተኛ ሰው ሰራሽ ናቸው። ሰው ሰራሽ ናቸው። ሰዎች ይፈጥራሉ። አዎ ሃይማኖት እኮ ተፈጥሯል እኮ በሰው እኮ ነው የተፈጠረው። ሃይማኖት በሰዎች እኮ ነው የተፈጠረው። ሰው ሰራሽ ነው እና የትም አያደርስም። ደግሞ ለህይወታችን ምን የለውም፣ ለውጥ የለውም። ስለዚህ በምን ላይ መመስረት አለባቸው? በመጽሐፍ ቅዱስ ጥቅስ እውነት ላይ የተመሰረቱ ትምህርቶች መሆን አለባቸው። ክብር ለአምላካችን ይሁን። ሮሜ ላይ እንሄድና ከዚህ በመነሳት የታዘዝነውን እናደርጋለን ማለት ነው። ሮሜ ምዕራፍ 12 ጳውሎስ ለሮሜ ሰዎች ይሄን መልእክት ይጽፍላቸዋል። እንግዲህ ወንድሞቼ ሆይ ይላል፣ ሰውነታችሁን ቅዱስ እግዚአብሔርን ደስ የሚያሰኝ ሕያው ምን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርራዬ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ካለ በኋላ መልካም ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይህን ዓለም አትምሰሉ። የሆነ ፎቶ የሆነ ስዕል አለው። ይሄ ዓለም የራሱ የሆነ መልክ አለው። እናንተ ግን ምን በሉ አለ? ታደሱ፣ ተለወጡ። ለካ ድነን ከመጣን በኋላ አሮጌውን አውጥተን ምን ማለት መሰል ከዚህ በፊት እኛ ጋር የነበረ የተቀበልነው ስንኖርበት የነበረ ነገርን የምናደርግባቸው መንገዶች፣ ነገርን የምንገልጥባቸው አይዲያ ብለን ያስቀመጥነው እኛ ጋር የነበረውን አውልቀን ትተን የእግዚአብሔርን ሐሳብ እግዚአብሔር ነገርን የሚያደርግበትን አደራረግ እግዚአብሔር ለነገሮች ሲናገር የሚናገረውን ዕውቀት እኛ ውስጥ ምን ማድረግ ማለት ነው? ማስገባት ማለት ነው። አሮጌውን ሽረን የሱን ሐሳብ፣ የሱን እይታ፣ የሱን ትግበራ፣ የሱን ምልከታ እውነቶች ከመጽሐፍ ቅዱስ ውስጥ እኛ ውስጥ ማስገባት፣ የበፊቱን ፋይል ዲሌት ማድረግ ማለት እኮ ነው። አውጡትና ካልሆነ ግን
ዓለምን ነው ምን የምትሉት የምትመስሉት። ዓለምና በእኛ መካከል ይውላችሁ ያለ ነው። ይሄ የሚጨበጠው ዓለም ላይ አንድ ቤት ውስጥ ብንገባ በእኛና አሁን ሁላችንም ሄደን ተሰብስበን ያላመኑ ሰዎች መካከል እንቀመጥ። በእኛና በእነሱ መካከል ሰዎች መጥተው እንደዚህ አይተው መለየት አይችሉም። ያውቃሉ? አያውቁምሽ? ያዩናል። ሰዎች ነው ያለ ነው። መቼ ነው የሚታወቀው ሲባል ልክ መናገር ስንጀምር ንግግሩ ነው ያሉት እኮ ንግግራቸው ከጌታ ጋር እንደነበሩ ያስታውቃል። ንግግርሽን አይተው ማለት የምትናገረው ነገር ተቃራኒ ነው። ወዲያው መጋጨት ይጀመራል። ወዲያው ነው የሚጀመረው። ነው ይኸውልህ ዓለም አይቀበላችሁም ነው እኮ ያለን። ምን ማለት እንደሆነ ልንገራችሁ። ጌታ እንዲህ ያሉት መጣው አልዓዛር ሞቷል ሲሉት መጣ ደቀ መዛሙርቱ ኑ እንሂድ አላቸው። ምን ነው ሲል ተኝቷል አላቸው። ማ አልዓዛር። እሱም ቢነግራቸው በተረዳበት ዓለም ውስጥ ባለበት መንፈሳዊ ዓለም ልክ ነው የሚያወራቸው። ተኝቷል አላቸው። እነሱም ያውቁት የሞተውን ምንድን ነው? ሞተ ነው አይደል? ለዛ ነው ጳውሎስ አሳያችኋለሁ። ጳውሎስ መንፈሳዊ ነገር እስቲ እንሂድ አንደኛ ቆሮንቶስ ላይ ላዛብራዲላ ሐሴኬቴኬቤ እስቲ እንደዚህ በሉ ከኔ ጋር ሐሳብ በሉ። እስቲ በሉት ሐሳብ በሉ። የቃል ውጤት ነው በሉ። ሐሳብ በሉ። የመረጃ ውጤት ነው በሉ። ያስገባውት መረጃ የተሳሳተ ከሆነ ሐሳቤ የተሳሳተ ነው በሉ። ያስገባውት ዕውቀት የተበላሸ ከሆነ የኔ ሐሳብ በሉ ይበላሻል። ሐሳቤ ከተበላሸ በሉ ንግግሬ ይበላሻል በሉ። ንግግሬ ከተበላሸ በሉ ድርጊቴ ውጤቴ የተበላሸ ነው የሚሆነው። አንደኛ ቆሮንቶስ ምዕራፍ 2 ላይ ከቁጥር 6 ጀምሮ በበሰሉ ሰዎች መካከል ግን ጥበብን እንናገራለን። ለምንድን ነው ሌሎች ጋር መናገር ያልፈለገው? አይቀበሉትም። ሕፃኖች ናቸው፣ ፍጥረታዊ ሰዎች ናቸው፣ ስጋውያን ናቸው ቆሮንቶሶች። ይህንኑ መልእክት ነው የሚጽፍላቸው። እኛ የምንናገረው በበሰሉት መካከል ምንን ጥበብን እንናገራለን። ለምሳሌ የሆነ ሰው እንዴ እኔ አልቻልኩም፣ በቃ ራሴን ልፈነዳ ነው፣ ራስ ምታት እኮ አለብኝ፣ ቁርጠት እኮ አለብኝ እያለ ነው። ኖ አይባልም እኮ ማለት አለብህ እንዴ አስገባሁ ማለት እኮ ነው። አለብህ ካልክና አይባልም ስትል ምርታ ነው የሚባለው። አይ ለምን አለብኝ ትላለህ? ፖሴስ ተቀበልኩ እኮ አይ ሪሲቭ እያረክ ነው። ተቀበልኩት አለብኝ ለምን ትላለህ? መካድ እኮ አይደለም። ለምን ይሰማኛል አትልም? እንዲህ ነገር እየተሰማኝ ነው ለምን አትልም? ለምን አለብኝ ለምን ትላለህ? እኔ እኮ ይሄ ነገር አለብኝ ለምን ትላለህ? ለምን የራስህ ታደርገዋለህ ስትል ሰውየው ምን አይልም? አይቀበልም። ኖ ደሚል ጳውሎስ መንፈሳዊ ነገርን ስንናገር አለ ስለ ፈውስም ቢሆን ስለ ስጋችን የሚያስፈልገው ቢሆን ስለ ነፍሳችን የሚያስፈልገው ስለ መንፈሳችን የሚያስፈልገውንም መንፈሳዊ እውነቶችን ስንገልጥ በበሰሉት መካከል ነው የምንናገረው አለ። ለምንድን ነው ያለበት ምክንያት? ይሁን እንጂ አለ ይሄን ጥበብ የምንናገረው የዚች ዓለም ጥበብ ወይንም የሚጠፉት የዚች ዓለም ገዢዎች ጥበብ አይደለም አለ። ነገር ግን ተሰውሮ የነበረውን የእግዚአብሔር ምስጢር ጥበብ ነው። ይህም ጥበብ እግዚአብሔር ከዘመናት በፊት ለክብራችን አስቀድሞ ምን ያለው ነው? በደንብ ያዙ ይሄንን እስቲ። ተሰውሮ የነበረ ጥበብ አለ በሉ። እግዚአብሔር በሉ ለኔ በሉ ለኔ ጥቅም፣ ለኔ ከፍታ፣ ለኔ ክብር አስቀምጦልኛል። ይሄንን በክርስቶስ ኢየሱስ
ለኔ ሰጥቶኛል። ክርስቶስ በሉ የእግዚአብሔር ጥበብ ነው በሉ። ክርስቶስ ቃል ነው በሉ። ይሄ ቃል ሐሳቤን ይቀይረዋል። በዚህ በቃል ኃይል፣ በዚህ በቃል ጥበብ እናገራለሁ፣ ነገሮች ይቀየራሉ። ይኸው እግዚአብሔር ምን አለ? ይህንን ለኛ ጥቅም ሲባል የዚህ ዓለም ጥበብ አይደለም። የዚህ ዓለም ጥበብ አላት ራሱን የቻለ ይሄ ዓለም ምን አለው? ጥበብ አለው። ነገርን የሚያደርግበት ጥበብ ማለት እኮ ነገርን የምንሰራበት የምናከናውንበት ነው። ቤት በጥበብ ምን ይላል? ይሰራው። ይሄ ዓለም ቤትን የሚሰራበት መርህ የለው አለው አይደል? ይሄ ዓለም ህብረትን የሚያደራጅበት መርህ የለው አለው፣ መርህ አለው። ጌታ መጣና እንዲህ ያለን በቃሉ እሱን አይደለም። አሁን ይሄ ደግሞ እኔ የምሰጣችሁ ጥበብ ለናንተ ዓለም ከመፈጠሩ አስቀድሞ ለክብራችሁ ምን ያለ ነው? ተቀምጦ የነበረ ነው። የዚህ ዓለም ገዢዎች ምን ያሉትም አያውቁትም። ዓለማውያን ሰዎች ይሄን ጥበብ ምን አይሉትም። አሁን ትልቁ ፋይት የሆነው መዋጀት ሲልን ሐሳባችሁን አንጡት ቀይሩትና እሱን አስገቡ ሲባል ስትሮንግ ሆልድ ሆኖ እኛ ጋር የመሸገ ነገር አለ። እሺ አልቆ ካየን እኛ የምናውቀው አለቀ ነው። በደንብ ተከተሉኝ። እንዲህ እናይና እኛ ምንድነው? አይ በቃ ጎሏል። አዎ ማውቀው ምንድነው ጎሏል የሚለውን ነው። ይሄን ነባራውን የሚቀየረውን በመደረግ የሚቀየረውን ነው ማምነውና የምቀበለው። የሚቀለኝም ይሄንን ነው እንጂ እሱ ዓለም ከመፈጠሩ አስቀድሞ በክርስቶስ ኢየሱስ የሰራልኝን ሙላት ያለቀውን እውነት መቀበል ስለማላየው በዚህ አይኔ ምን ይለኛል? ይከብደኛል። እሺ ቆላስይስ ምዕራፍ 2 ቁጥር 10 ላይ እኮ እሱ ነው የሚለው የገዢነትና ያለቅነት የስልጣናት ሁሉ ራስ በሆነው በእርሱ ሙሉ ሆናችሁም ብላችኋል። ተሞልት አሁን እናየውና ስናይ እንደ ሙሉ አረብ ሙሉነት ምን አይለኝም ብለው እስቲ አይሰማኝም አለኔ ሙሉነትም አይሰማኝም። ከምን ስታንድ ፖይንት ከምን ተነሳ? አይሰማኝም ምንድነው? ስሜት አይደለ? ከስጋ ዓለም ሰውየው ተነስቶ መተርጎም ጀመረሽ። አይሰማኝም ነው ያለሽ። ምን አላለውም? አልተሰማውም። እንደውም እኔ እግዚአብሔር መገኘት አልተሰማኝም ይላል። ከምኑ ነው አሁን እየተረጎመ ያለው? ስሜታችን ምኑ ጋር ነው ያለው? የስጋ ክፍል ነው። አልተሰማኝም ይላል። እግዚአብሔር ደግሞ እስከ ዓለም ፍጻሜ እኔ ካንተ ጋር ነኝ ሲለው ሰውየው እዚህ ጋር አይ ምን አላለኝም? አልተሰማኝም። ከዛ ሙሉ አርጌ ሞልቻለሁ። እኔ እየተሰማኝ አይደለም ያለው። ስለዚህ ጳውሎስ ምን አለ? እባካችሁ ምን አርጉት? ተቀበሉት፣ ቀይሩ። ይሄን ስሜት የሚለውን አውጡት። ተሰማኝ አልተሰማኝ የሚለውን አስቀምጡትና ይሄንን እውነት መቀበል ጀምሩ። ሐሳባችንን መዋጀት የምንችለው በእግዚአብሔር እውነት ጣሉት። ይሄንን አይ ባንዴ ይጣላል እንዴ? ባንዴ ይጣላል አላለንም። ዛስ ወይ እኮ ሜዲቴሽን የጀመርነው አይደል? ባንዴ ይጣላል አይልም። እሺ አይልም። ይኸውላችሁ ቀኑን ሙሉ ዝም ብሎ ወደኛ የሚፈስ ሐሳብ አለሽ። ከጨለማው ዓለም ከአካባቢው ከኛ አያቋርጥም። እሺ አያቋርጥም። ወክ ስታረጉ ስትሰሩ የተለያዩ አይዲያዎች እኛ ላይ ይፈሳሉ። እሺ ጨለማው ዓለም ያፈሳል፣ የብርሃኑ ዓለም ያፈሳል። ከዛ የትኛውን ነው ከዛ ውስጥ ፒክ የምናደርገው? የትኛውን ነው የምንይዘው? ምክንያቱም እንዳለ ዓለምና ሞሏ በክፉ ስለተያዘች ወዲያው ሰው የሚቀናው ኔጌቲቭ የሆነውን ለመያዝ ይሄ አለመከናወንን፣ አለመሳካትን፣ ውድቀትን፣ መበላሸትን ወዲያው በዙሪያው ፈጥሮ ምን የሚለን የሚከበድ። ምክንያቱም ውጪው ምንድን ነው? በዚህ በኔጌቲቭ ፎርስ ተይዟል። ስለዚህ እኮ ነው ወዲያው የሆነ ነገር ሲባል ሰው ተስፋ ይቆርጣል። እነዚህን እውነቶች መቀበል። እስቲ ቁጭ በልና ከፍታህን ነው እስቲ ስትለመልም የሚለው ነው ቀላል ወይስ እስቲ ዝም ብለ እየወዳደክ ነገሮች ተበላሽተው ሲባል ወዲያው ሐሳባችን ላይ በፍጥነት የቱ ነው የሚሰራው? በፍጥነት ሰውየው የሚያየው ነገሩ ተበላሽቶ ምናምን በፍጥነት የሆነ ውጋት ምናምን ይዞት እንኳን ትንሽ ወዲያው በፍጥነት ጨለማ። ለምን ነው ከተባለ ውጫዊ የሆነው ኃይል
የጨለማው ኃይል ዓለምና ሞላ በክፉ ምን ስላለች ስለተያዘች ወዲያው ኔጌቲቭ ምን ይላል? ዜናም ስናይ እዚህ ጋም ስንመጣ ሰዎችም ውጪ ሁሉ ይመሰክርልናል። የተሳሳተውን እንድንቀበል ኔጌቲቭን እንድንቀበል የሚያደርግ ኃይል ነው ውጭ ያለው። እግዚአብሔር ደግሞ እኔ እኮ ለክብራችሁ ምን ያልኩት ነው የወሰንኩት። አሁን ሌላ ሰው የሚጠብቀው ሌላ ነው። ይኸውላችሁ ሃይማኖት ምንድን ነው የሚያደርገው ከተባለ ሃይማኖት ድሃ ነው የሚያደርገው። ሃይማኖት ጎስቋላ ነው የሚያደርገው። እና ሰዎች ሃይማኖት አንድ ቀን እንግዲህ በቃ እግዚአብሔር የሆነ አለፍ ይላል እንግዲህ ራሱ መታገል አያስፈልግም በጊዜው ብሎ አስቡ። ይኸውላችሁ አስቡ። ዳይመንድ ላይ ተኝተው ነዳጅ ላይ ተኝተው አገሪቷ በጦርነት እየታመሰች ሃይማኖቱ ምናምኑና አየቱ ሃይማኖት እግዚአብሔር ይባርካል አገሪቷን እርስ በርስ እያባላ። አገሪቷ እኮ የከበሩ ድንጋዮች አሏት፣ የከበሩ ማዕድኖች እኮ አሉ። ህዝቡ ግን ምንም የለውም፣ የሚበላ የለውም። እሺ እንዴ እነ ሳውዲ እኮ ሌላ እኮ አይደለም እንደዚህ ምን በአይምሮ በልጠው ነው የተለየ ሆነው ነው። ምንድነው የገባቸው ሲባል አሃይ እዚህ ጋር አይደለም ጨዋታው እንተዋዋሉ። እሺ አያዋጣም የእርስ በርሱ እና ነገርን መለወጥ ስላለብን ሐሳባችንን እንቀይረው፣ ትኩረት እናድርግ። የት እዚህ ውስጥ ያለውን ቆፍረን እናውጣው። ይሄው ሪል እኮ ነው። የወርቅ አልጋ ላይ ነው የሚተኙት። እሺ እንደ አፈር ነው ወርቅ እንደሱ ጋር ማለት እንደ ከምን የተነሳ ነው እግዚአብሔር አዳልተው ነው ማለት ነው እንግዲህ አይደል? ቆይ እንበል እኮ በእንትኑ እውነቷን እኮ ነው የምንነጋገረው። የምትሰቡኝ ሁሉ አይ ጌታን ስለሚወዱ ነው። ቸርች አለ እንደዛ ጌታ ኢየሱስን ስለሚያከብሩት አይደለም። እንደውም ብትመሰክር ዘት ታረዳለህ ሁሉ እጅህን ሁሉ ይቆርጠዋል። ታዲያ ምንድን ነው ሲባል እነሱ የተሰጣቸው መሬት ተጠቀሙበት። እግዚአብሔር ሊዘጋው አይዘጋባቸው። እንዴ ቸርች እኮ ያቃጠሉ እኮ ነው ወይ አማኝ እኮ እዛ መግባት አይችልም፣ ክልክል እኮ ነው። ምድሩን ሰጥቷቸዋል፣ መብታቸው ነው። የሆነ ሰዓት ላይ መጠየቅ ባለባቸው ሰዓት ይጠይቃቸዋል። ስንመጣስ ሁሉም ይጾማል፣ ከላይ እስከ ታች ጿሚ ነው፣ ቀዳሽ ነው፣ አስቀዳሽ ነው እንዳለ እንትኑን ይዞ ሁሉም ቀዳሽ ነው። እሺ አምላክ የሚል የሚጾምና ምንድነው ሲባል ምድሪቱ በምን ውስጥ ናት? በድህነት። ምድሪቱስ በጉስቁልና። ምንድነው ነገሩ? ነገሩ የምን ጨዋታ ላይ? ሃይማኖት ምንድነው የሚያደርገው ሲባል አቅምህን እንድትገልጥ አያደርግህም። አንተ ውስጥ ያለውን እንድታወጣ አያደርግም። አካባቢ እንድትቀይር አያሳይህም። ሃይማኖት አያሳይህም። አሁን እኮ የመጣው የተቀመጠው ነቅቶ እኮ ነው። ህዝቡ እንዲህ የሆነ ድብ ነገር ሲልበት አረ ብልጽግና ያስፈልገናል አለ። አያችሁ፣ ሌላ በር ከፈተ፣ ሌላ እይታ። ሰው እንኳን ሁሌ ሲያስበው እንዴ ለካ ያስፈልገናል፣ ለካ ያስፈልጋል ወደሚለው እይታ ሰው መግባት እንዳለበት። ለምንድን ነው ያነሳሁት ይሄንን? ልክ እንደዚሁ ነው። አሁንም እግዚአብሔር ቤት ከመጣን በኋላ ልክ ተቀምጠን የለም የሆነ ሰዓት ላይ ያልፈለ በቃ እንተ በነገር 18 ዓመቴ ነው እንዴ ሰምቻለሁ በጣም ብዙ በነገር ላይ በቃ ነገርን ገለባብጦ እግዚአብሔር እንዲያርገው እንዲ በሚል ሰምታለሁ። አዎ ትንቢት ይሰራል። አዎ ትንቢት ይሰራል። አምናለሁ በትንቢት እግዚአብሔር ሰዎችን ያድናል። ኦፍ ኮርስ ያድናል። አይታችኋል አይደል? ለቤት ጸልየው እግዚአብሔር በትንቢት ቤት ምን ብሏቸው ከዛ ስራ የላቸው ምን ይፈልጋሉ? አሁንም ለስራ ምን ጸሎት ስራ ይሰጣቸዋል። በንጋታው ምን ይፈልጋሉ? መጥተው አረ ልጅ ያስፈልገኛል፣ ቤቱ እኮ ባዶ። ከዛ ይቀጥላል። እሺ ይቀጥላል። አሁንም እንትኑ አንዱ ነገር ደስ የሚለኝ እግዚአብሔር እንደሚሰራ ማመናቸውና በእግዚአብሔር እጅ ያንን ነገር ማግኘታቸው ደስ ይለኛል። ሌላው ግን እግዚአብሔር ግን በዛ እንድንቆም አይደለም የሚፈልገው። በሉ ምን በሉ አለ፣ አመለካከታችሁን ቀይሩት፣ ለውጡት። ለምን ሲባል እግዚአብሔር ከዘመናት በፊት ለኛ ለክብራችን የወሰነው ጥበብ አለ። ከዛ እንዲህ ይላል ወረድ ብሎ ቁጥር 8 ላይ
ከዚህም ዓለም ገዢዎች አንዳቸውም ይህን ጥበብ አልተረዱትም። ቢረዱት ኖሮ የክብሩን ጌታ ባልሰቀሉት ነበር። ይሁን እንጂ እንደተጻፈው ዓይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው እግዚአብሔር ለሚወዱት አዘጋጅቷል። እግዚአብሔር ግን ይህን በመንፈሱ አማካኝነት ለኛ ገልጦልናል። መንፈስ ይላል የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ምን ይላል? ይመረምራል። በውስጡ ካለው ከራሱ መንፈስ በቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? እንዲሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንምና፣ ይህም እግዚአብሔር በነፃ የሰጠንን እናውቅ ዘንድ ነው። እኛ የምንናገረው ይህ ነው፣ ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል ምንላለን? እስቲ እኔ በሉ። በሰው ጥበብ ሳይሆን የዚህ ዓለምን ጥበብ ቃል ሳይሆን ከመንፈስ በተማርኩት ቃል እናገራለሁ። ከዛ እንዲህ ይላል፣ መንፈሳዊ እውነትንም የምንገልጸው በመንፈሳዊ ቃል ነው። እንዲህ በሉ፣ እኔ በሉ መንፈሳዊ እውነትን የምገልጠው ሕይወቴን ቢሆን ጤናዬን ቢሆን ገንዘቤን ቢሆን የሚያስፈልገኝ ነገር ሁሉ ቢሆን በመንፈሳዊ ቃል መንፈስ በሚያስተምረኝ ቃል እውነትን እገልጣለሁ በሉ። ኦኬ፣ እዛው ላይ ሆኑና ጳውሎስ ምዕራፍ 13 እናንተ እሱን ያዙት። ምዕራፍ 13 እናነባለሁ። እንዲህ አለ። ምዕራፍ 13 ቁጥር 11 ልጅ ሳለው እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም አሰላ ነበር አለ። ከጎለመስኩ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቼዋለሁ። ልጅ ሳለው እንደ ልጅ ነበር ምንምለው ሲነገር ጳውሎስ ሲጀምር አስባር ለሚናገረው ምናገረው አለሽ። ልጆች አይታቸዋል። ልጆች ምን የሚያደርጉት አስበው እኮ አይደለም የሚናገሩት። ጳውሎስ ማለት አሁን አንድ ልጅ ብታረጋጋ ይልህና ቆይ ተረጋጋ ምንድነው ስትለው ቀስ ብሎ አረጋግተው ማሰብ የሚጀምሩት ልጆች እንደመጣላቸው ነው። ምን የሚሉት ጳውሎስ እንዲህ አለ፣ ልጅ ሳለው ምን ነበር አለ? እናገር ነበር፣ ከዛስ አስባለሁ፣ ከዛ አሰላለሁ። ግልብጥብጥ ያለ ላይፍ ነበረኛል። የሚጀምረው መናገር ነው የሚቀድመው ይስ ማሰብ። ጳውሎስ ልጅ ነኝ አለ። ስለዚህ ምን ረምለው እናገረዋለሁ የመጣልኝ፣ ከዛስ አስባለሁ፣ ማስላት ከሆነም ዝም ብዬ ነው ማሰለው አለ። አሁን ግን የልጅነትን ባህሪ ትቻለሁ ሲል ጎልምሻለሁ። አሁን እንደዛ አይደለም። ዝም ብዬ መናገር ሳይሆን መጀመሪያ ግንባታ ስለሆነ ትክክለኛ የሆነ እውቀት ምን እላለሁ አስገባለሁ። ዳዊት እንዲህ አለ፣ ለመልካም ነገር እንኳን ለበጎ ነገር እንኳን አንደበቴን ምን አልኩኝ ዘጋው ሲል ያቃልሽ በመናገር ውስጥ ያለውን ቆይ አለሽ። አስተዋይ ምን ይበል ነው የሚለው። ለምንድን ነው ግን የሚል ካላስተዋለ ሰው ዝም ብሎ ነው የሚያወጣው ማለት ነው። እገነባለሁ አሁን፣ ከዛ በትክክለኛው ኢንፎርሜሽን እገነባለሁ። አሃ ከዛ አሰላለሁ። ዝም ብሎ መናገር የለም። አሰላዋለሁ፣ አሰላስለዋለሁ። ከዛ ነው ምንም ብለው የምናገረው። ህይወቴ ላይ ውጤት የሚመጣው በዛ ነው። ለምሳሌ የማይሆን ሐሳብ እያሰብኩኝ የተሳሳቱ እቅድ ሐሳቦችን ይዤ ከእግዚአብሔር እውነት ቃል ጋር የሚጋፉ ሐሳቦችን ይዤ 2 ዓመት ተጓዝኩኝ። ዞር ብዬ ሳይ ምንም ውጤት እድገትም አላገኘሁበትም። ለነፍሴም ረፍት ለመንፈሴም ሰላም የለም። በዚሁ ከቀጠልኩኝ እርግጠኛ ሆኑ እጠፋለሁ። ምን ማድረግ አለብኝ? እመለስና ይሄ እውቀት ምን አይልም አያዋጣም፣ አፕዴት አደርጋለሁ። አንዳንዴ እኮ ራሱ አፖች አፕዴት ይደረጋሉ። ይሄ እውቀት ትክክል አይደለም፣ ከእግዚአብሔር እውነት ጋር የሚጋጭ ነው። ስለዚህ ሌላ እውነት
ማስገባት እጀምራለሁ ይሄን እውነት። ለዚህ ነው ቅድም ሉቃስን ያነበብኩት። እዚህ እውነት ላይ ያልተመሰረቱ ምን ማሰብ እንዳለብን ሁሉ ተነግሮናል። አሁን እኛ እኮ እግዚአብሔር ሆይ ኧረ እባክህ ምን ላስብ፣ ጌታ ሆይ እንደው ዝም ትላለህ፣ ሐሳቤ እኮ በቃ ዝም ብሎ በቃ ሐሳቤ እንዲህ ብትንትን እኮ ነው የሚልብኝ፣ ምን ላስብ ጌታ ሆይ የማስበውን እባክህ ብለን ጾም ጸሎት አንገባም። አስበዋለን ምን ስንለው ይሄው እዚህ ላይ በጎ የሆነ ነገር አለ አለን፣ መልካም የሆነ ነገር ተሞልቷል አለን። አረ ጌታ ሆይ እባክህ ጌታ ሆይ በቃ እኔ እኮ ሐሳብ ሁሉ አለቀብኝ። ሐሳብ ያልቃልሽ። ስሙኝ፣ የትኛውም ችግሮች መፍትሄ አላቸው። ሰዎች የሆነ ችግር ላይ ደርሰው ጊቭ አፕ አድርገው ነገራቸው የሚበላሸው ከመንገድ ከመስመር ውጭ የሚሆኑት የምን እጥረት ነው? የሐሳብ እጥረት ነው። ማለት ነገሩን መፍታት የሚችሉበት አቅም ወይ አይዲያ አጠራቸው ማለት እኮ ነው። በንግግሮች መካከል ሰዎች ተነጋግረው ሐሳብ ሲያልቅባቸው ምንድነው የሚሆኑት? ከዛ ወይ ያለቅሳሉ። ተናገር ምንድነው ሲባል መናገር የለኝ። እሺ ነገርን አስረዳ ተብሎ ማስረዳት አይችልም። የምን እጥረት አለበት? ሐሳቡን አውጥቶ መናገር። መጽሐፍ ቅዱስ ሲናገር እናንተ ይለናል እኛን ዳግም የተወለድነውን የእግዚአብሔር ልጆችን እግዚአብሔር ጥበብ አድርጎ ልጁን ክርስቶስ ኢየሱስን በውስጣችን አስቀምጦታል። የእግዚአብሔር መንፈስ ከኛ ጋር ያለው የእግዚአብሔር ጥበብ አለ ማለት ነው እኔ ጋር። ስለዚህ ቀጣይ የሆነውን ህይወቴን ከዛሬ ጀምሮ ነገሮችን ስተረጉመው ነገሮችንም ስመራ ቀጣይ የሆነ አካሄዴን ሲሄድ ምንድነው እኔ ውስጥ ማስገባው? ይሄንን እውነት ማስገባት ጀምራለሁ። እናያለን። ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ እሱን አውጡ። ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ፊልጵስዩስ 4 ቁጥር 8 በመጨረሻም ወንድሞቼ ሆይ ወይም ከሰባት አያይዤ ላንበው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ይበል ይጠብቃል ይልና በመጨረሻም ወንድሞቼ ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎ የሆነውን ወይም ምስጋና እንደነዚህ ስላሉት ነገር ምን በሉ። ይሄ ፍሬም ነው። እሺ አሃ ነው። ስለኔ ስለማንም ስለ ራሴ ልጀምር። ከራስ ስለ ራሴ፣ ስለ ትዳሬ፣ ስለ ልጆቼ፣ ስለ ቤተሰቦቼ፣ ስለ ቢዝነሴ፣ ስለ ማደርገው ስለ የትኛውም ነገር ስታስብ አለኝ በጎ የሆነው ይወድቃል፣ ይፈርሳል። ኖ ኖ ኖ ኖ ኖ ኖ ኖ አቁም። በጎ የሆነውን አስብ። ከዛ ተወዳጅ የሆነውን፣ ከዛ ንጹህ የሆነውን እንደ እግዚአብሔር ቃል ንጹህ የሆነውን ነገር አስብ። ከዛስ አመስግን። እነዚህን ነገሮች አስብ። ነገን እኮ አይቼው እኔ ብዙም አይታየኝም እንዳትል። ለምን? የሚጀምረው ምን ጋ ነው? ነገሩ ከመገለጡ በፊት ሐሳብ ጋ ነው። ሰው በልቡ እንዳሰበ እንደዛው ነው የሚሆነው። ያን ውጤት ነው የሚያገኘው የሚይዘው። ሚልኪያስ ላይ እንዲህ አላቸው፣ ሚልኪያስ ላይ
ሚክያስ ላይ ሄዱ። ሚክያስ 2 ላይ ሚክያስ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ የሚል ቃል አለ። አሁን ይሄን ክፉ ለመስራት ምን የሚሉ ምዕራፍ 2 ከቁጥር 1 ጀምሮ ክፉ ለመስራት የሚያቅዱ ሚክያስ አገኛችሁት? ክፉ ለመስራት የሚያቅዱ በመኝታቸውም ሳሉ ተንኮልን ለሚያውጠነጥኑ ወየውላቸው። አሁን ፕሪንሲፕሉን ነው ማሳያችሁ። ሲነጋ በማለዳ ይፈጽሙታል። የሚያደርጉበት ኃይል በእጃቸው ነውና። ከዛ እንዲህ ይላል፣ እርሻ ይመኛሉ ይይዙታል፣ ቤት ይመኛሉ ይወስዱታል። በደንብ ይኛው። አሃ ሰዎቹ ተኝተው ምን ነበር የሚያስቡት? የሰው ነው ሲያስቡ የነበሩት ክፋት ነው፣ ግን የነሱ አይደለም። ያልሰሩበትን የሰውን ምን ቤት ለመዝረፍ ነው ያሰቡት። ከዛ እንደውም ምን ይላል? እርሻ ይመኛሉ ይይዙታል፣ ቤት ይመኛሉ ይወስዱታል፣ የባልንጀራንም ርስት አታለው ይወስዳሉ። ግን ኃይል በእጃቸው ነው። ለምንድን ነው ኃይል በእጃቸው የሆነው? ምን ነበረ? ኃይል በእጃቸው ነው። ይኸውላችሁ እግዚአብሔር ዘፍጥረት ምዕራፍ 11ን ከሰማይ ያስወረደው እኮ ይሄ ሐሳብ ነው። አንድ ቋንቋ ነበራቸው። ከዛ አንድ ሐሳብ ነው ያላቸው። የሐሳብን ኃይል አየ። አንድ ሐሳብ ነው ያላቸው። ኑ ተባባሉ። በቃ አሁን የባቤልን ግንብ እንበል፣ እንገንባ፣ እስከ ሰማይ እንድረስ፣ በቃ መሄድ እንችላለን። ከዛ እግዚአብሔር ሞኞች አለ አላለም? ነው ማይረቡ አለ አላለም? አየና ሐሳባቸው አንድ ስለሆነ ከዚህ ስራቸው ምን አይሉም፣ አይመለሱም። ስለዚህ የምኑን ኃይል ነው ያየው? ሐሳባቸው አንድ ሆኗል። ከማድረግ ወደኋላ አይሉም። ልክ እንደዚሁ ክፉም ቢሆን የሚያስገባብን ምንድን ነው ከተባለ ጳውሎስ ለቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 1 ጀምሮ ሲናገር ጳውሎስ እንደዚህ ይላል፣ እንደ አንድ ንጽሕት ድንግል እናንተን ለክርስቶስ አጨዋችሁ ካለ በኋላ እባብ በተንኮሉ የሔዋንን ሐሳብ እንዳሳታት ምናልባት እናንተ የሚልና ማንነታችን ሐሳባችሁ የናንተ ሐሳባችሁ ለክርስቶስ ካላችሁ ቅንነት ምን ማለት ነው? ጌታ ሆይ እቅፍ የቱ ጋነ ለዚህ እዚህ ላይ ለተጻፈው እውነት እንዳይበላሽና ይሄ እንዳትቀበሉ እንዳያደርጋችሁ እያያችሁ ታይ በቃ ያ ማለት ለክርስቶስ ያለን ቅንነት ምን ሆነ? ተበላሸ ማለት ነው። ምክንያቱም ጌታ ኢየሱስ ክርስቶስ እኮ የእግዚአብሔር ቃል ነው። ይሄንን መቀበል ስናቆም ለክርስቶስ ያለን ቅንነት ምን ሆኗል? ስለዚህ የሐሳብን ኃይል እንኳን እግዚአብሔር ያውቀዋል። አየ ሐሳባቸው አንድ ነዋል። ምን አይሉም? አይመለሱም። ስለዚህ እነዚህ ሚክያስ ላይ በመኝታቸው ላይ ሳሉ ምን ይላሉ? ያሰላስላሉ። ምንድን ነው የሚያስቡት? ስለዚህ ምን እንበለው? በመልካም እስቲ ያስቡ። ከተማን መቀየር ያስቡ እኮ ሰውን ማዳን ያስቡ፣ ሰውን ማገዝ ያስቡ፣ ወንጌልን መስራት ያስቡ፣ መንግስቱን ማስፋት ያስቡ፣ ለብዙዎች በረከት መሆንን ተኝተው ያስቡ። ሲነጋ ማለት ነው። በሚነቁበት ሰዓት ምን ይሉታል እያለ ነው? ያንኑ ይተገብሩታል። ይሄውና እኮ በተቃራኒው በኔጌቲቭ እንዳደረጉት ምን ሲሉት ያንን ደግሞ ሲያስቡ መልካም ነገርን ያንኑ ውጤት ያገኛሉ። አይ በቃ ማደርገው እንደዚህ ነው። አዎ መሰክራለሁ። እኔ ወንጌልን ለፍጥረት ሁሉ እናገራለሁ። የሳቱ ካሉ የወደቁ ካሉ አነሳለሁ። ማን ነው ባክ ያደረገ? ቤቱ የተቀመጠ በቃ ሊነሳ የሚገባው አሁን ስንቀመጥም ስንነሳም እሱን የምናስብ ከሆነ እየዋጀሁት ነው። እሺ ሌላ ልብ በሉ፣ አለማሰብ ሌላ ይውል ካላሰብን የሆነ ሐሳብ ያለኛ ጋር መሀል የሚባል የለም። እሺ ወይን ነው ማሰብ ያለብን። ካልሆነ የተደባለቀ ደግሞ ኮነ እግዚአብሔር በጣም የሚጸየፈው ድብልቅ ነገር ምን አልልም አለ፣ አልወድም። እንስሳትን ምን አትበሉ አለ፣ አታዳቅሉ። ያ ማለት ሁለት የተደባለቀ ሐሳብ እኛ ጋር
አይሁን። እሱን እኮ ነው ያዕቆብ መጥቶ ምን አትበሉ አለ፣ በልባችሁ አታመንቱ የሚለን እሱን እኮ ነው ያዕቆብ። ያመነታሉ ማለት አንዴ እግዚአብሔር ይችላል፣ ከዛ አይሆን፣ ከዛ እውነት ነው በጣም እንትን ማለት አለብኝ፣ ሰዎች መዳን ይገባቸዋል እኮ የወደቁ ብዙዎች አሉ፣ አዎ ዛሬ፣ ከዛ ነገ እተዋለሁ እሱንም፣ ከዛ ሌላ ቦታ ነኝ፣ ምንም አታገኙም አለ። ሁለት ሐሳብ የሚወላውል እኮ የሰው ሐሳብ እኮ ነው የሚወላውለው፣ ሌላ እኮ አይደለም። በሁለት ሐሳብ የሚወላውል ሰው ከእግዚአብሔር ዘንድ አንዳች ነገር አያገኝም። ዛሬ አዎ ብሎ ነገ አይ፣ ዛሬ አይ እኔ እኮ አነሳለሁ፣ ነገ ይሄ ምንም ውጤት ሊያመጣ አይችልም። እነዚህ የተቀመጡልን ለምንድን ነው? ተኝተው ያለ ምንም ማቋረጥ ምን ይላሉ? ያስባሉ። እንገባለን። ልክ ሰውየው ሲወጣ መጀመሪያ አንተ የምታደርገው አናቱን ጥለዋለህ። እሺ ቤት ሊዘርፉ ነው። ከዛ እቅድ ያወጣሉ። ይሄኛ አይ እንተ ካሜራ ቢኖርስ እንዲህ ታረገዋለህ፣ እንዲህ ቢኖርስ እንዲህ ይሆናል። እቅድ ፕላን ቁጭ ብለው ምን ያደርጋሉ? ፐርፐስሊ እየሳሉ። ከዛስ እርሻ ውስጥ ይሄን ካስወገድን በኋላ እንዲህ እናደርጋለን፣ እንዲህ። ከዛ ምን አለ ጌታ? ይሄንኑ ሲነጋ እነዛ ሰዎች ይሄንኑ ነገር ምን ያደርጋሉ? ይፈጽሙታል። ስለዚህ ጳውሎስ መጣና ለኛ በሉ እናንተ በክርስቶስ ኢየሱስ አዲስ ፍጥረት የሆናችሁ የእግዚአብሔር ልጆች ታውቃላችሁ አይደል? እኛ ካልተቀየረን አካባቢያችንን መቀየር እኮ አንችልም። በጭራሽ ቤተሰቦቻችን መቀየር አንችልም። የመጀመሪያ እንትኑ እግዚአብሔር የኛን ለውጥ ነው የሚፈልገው። አሁን በምድሪቱ ላይ ተጽዕኖ ለማምጣት መጀመሪያ እኛ መቀየር አለብን። በደንብ እኛ ውስጥ ለውጥ ያስፈልጋል። እግዚአብሔር ለዛ ነው። ከዛ በኋላ ነው ለሌሎች የሚያደርገን። ያቃላ ለምሳሌ ለጀነራልነት ያልበቃ ሰው የጦር መሪ ተደርጎ በሀገር ከተማ ላይ ይሾማል እንዴ? እንዴት ሆኖ እንዴ? ዝም ብሎ እንትን የለም እኮ። ጋርስ ጀነራል የምንላቸው ሰዎች ግቡና አንብቡ ሂስትሪያቸውን። ትልልቅ ተጋድሎ አድርገው በሀገር ደረጃ ኢምፓክት አድርገው በኔሽን ደረጃ መሪዎች ይጠሯቸዋል። ፕሬዝዳንቶች አማካሪት ይጠራሉ። መፍትሄ ተብለው አገርን ዶሚኔት አድርገው ያለፉ ትልልቅ የእግዚአብሔር ሰዎች አሉ። እነዚህ ጋርስ ጀነራል ይባላሉ አይደል? አሁን የተነስቼ ጀነራል ነኝ ብል ጋርስ ጀነራል ቆይ እንተና ለእግዚአብሔር ሲያሳድግ በምንድን ነው እንተና አለው ያመጣል። ሰውየውን ተራ ወታደር ከነበረ ያመጣዋል። እሺ የሆነ ከዛ ያየዋል እግዚአብሔር እስቲ ምን እያደረገ ነው ሲል ምንድነው ይሆናል? 10 አለቃ 50 አለቃ 100 አለቃ እያሳደገ የለም ማዕረጉ እየተጨመረ የዛኑ ያክል ፋይቱን ዊን እያደረገ ሲሄድ ጀነራል ይሆናል። ሰውየው ዝም ብሎ ጀነራል አድርገው እስቲ ምናምን ተብሎ የሚሸለም ጀነራል ሆነ። አበቃለት። ነገ ወታደሩን የዚዞት እንደሚጋዝ የሆነ ቦታ ላይ ያስበለዋልሽ። አየ ከላይ ማተብ ተመቶበት የተሾምክ ጀነራል ከሆንክ ግን ነገ ህዝቡን የት ይዘህ እንደምትገባ ታውቃለህ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ከኛ ነው ምን የሚፈልገው? ለውጥ የሚፈልገው። ስለዚህ ምን አድርጉ ነው የሚለን? ቁጭ በሉና አሁን ሁሌ የሚላከውን የማለዳውን ቃል በዕለት ተዕለት ራሳችን የምናጠናውን እግዚአብሔርን ቃል የሚታገል ነገር አለ። ለምሳሌ ነገርን ከዚህ በፊት የፈታውበት መንገድ እንደ እግዚአብሔር ቃል ካልሆነ ራሴን እኮ ነው ማስለምደው። ጳውሎስ ለጢሞቴዎስ እንዳለ እግዚአብሔርን መምሰል ራስን አስለምድ ማለት ምን ማለት ነው? ይቅርታ ማለት የሚከብደኝ ከሆነ እጀምራለሁ። ስተትን መቀበል የሚከብደኝ ማንነት ካለኝ አው ማደሳር የምፈልገው ሊያመኝ ይችላል። አዎ ይሄ ነገር ስቻለው ማለት አለብኝ። ከዛ አኩርፌ 3 ቀን ማኮርፍ ከሆነ 3 ቀን ለምን ተናገሩኝ ብዬ እማለበላ 3 ቀን ሰው ማላናገር ስልክ ምዘጋ ከሆነ ይሄን ማንነት ምን እለዋለሁ? እቀይረዋለሁ። ራሴን እኮ ነው ለብዙዎች ሰብኬ ተጣልኩ እንዳልሆን ጳውሎስ ራሴን ስጋዬን እየጎሰምኩ አስገዛዋለሁ ማለት ኖ እለዋለሁ። ከዛ ስለ ሰዎች ስለ ሌሎች ሰዎች ሰልፍ ኢሜጅ የሰዎችን
ትክክለኛ መልክ የማበላሸት ቃል ከአንደበት የሚወጣ ከሆነ ሁሌ ሰዎቹን የሚያበላሽ በእግዚአብሔር መልክ አምሳያ የተፈጠረን ወንድሜን ሁልጊዜ መልኩን ማበላሸት ከሆነ የሚወጣው አይዲያን ይሄ ነገር ነው ሊሆን አይገባም። ምን እለዋለሁ? አዲስ ምክንያቱም መልካም የሆነውን በጎ የሆነውን ነገር ፈትናችሁ ታውቁ ዘንድ በአእምሯችሁ መንፈስ ተለውጡ እንጂ ይሄን ዓለም አትምሰሉ። ምን ማለት ለካ የእግዚአብሔር መልካም የሆኑ ነገሮች ብቻ በእኔ እንዲፈሱ እፈልጋለሁ። እኔ እግዚአብሔር ቧንቧ ነኝ ይላለሁ። እሺ በቃ የሱ የሆነው ብቻ በእኔ ይፍሰስ። ሲያልፍ ፍቅር ይፍሰስ፣ በጎነት ይፍሰስ፣ መልካምነት ይፍሰስ፣ የወደቀውን የሚያነሳ የሚያጽናና ይፍሰስ እንጂ ሰውየውን የሚያጎሳቁል የሚያደክም የሚያዋርድ የሚያሳፍር የሆነ ኢሜጁን የሚያበላሽ ነገር ከኔ ምን አይበል ኖ ማደስ ጀምራለሁ ማለት ነው። ሪኒው ዮር ማይንድ አውጡት። ከዛ እንትን ሊል ይችላል። እሺ የነቀላ ስራ ነው እያካሄድን ያለ ነው። የነቀላ ስራ ሊከብደን ይችላል። ሊሆን ሰዓት ስሜታችንን መከተል የለብንም። ፊታችን ጭፍግግል ይችላል። ለምን እንጥለዋለን? እሺ ይሁን ይቅርታ። ከዚህ በፊት ነገርን ልናደርግ ከነበረበት ልንገራችሁ። በጣም አሁን በጣም ሊከብደን ይሄ ነገር እኔ ከብደኛል አላረገው የምንላቸውን ነገሮች እንደ እግዚአብሔር ቃል የሆኑትን ማድረግ ስንጀምር ለውጥኛ ጋር መጣ ማለት ስትሮንግ ሆልድስ እኮ ነው የሚፈርሰው። ፈረሰ ማለት ነው። እሺ ደረመስኩት ማለት ተበድዬ እኔው ተበድዬ የሚበድሏችሁን ይቅር በሏቸው የሚለው ቃል እኔው ተበድዬ ይቅርታ ማድረግ ከልቤ ሲጀምር አቤት ላይ የትኛው እንደመታውት የጠላትን ምሽግ ከነፍስ ዓለም ላይ ምን አደረኩኝ? ሰበርኩ ማለት እኔ ላይ ግራውንድ ምን አይልም አያገኝም። መጽሐፍ ቅዱስ አሁን ስስትን አስወግዱ ይላል አይደል? በጣም መሳሳ ከሆነ ገንዘብ ይዤ ከዛ ባይብል ስስትን ከነሆነ በጌታ በኢየሱስ ስም ሊያገለግለኝ ነው የመጣው አይደል? ምን ሊለኝ አንዴ ብር ምን ሊያደርገን ነው የመጣው? ልናገለግለውን ወይስ ሊያገለግለን? አዎ በተገቢው ሰዓት አገልግሎቱን መስጠት አለበት። እንደ እግዚአብሔር ቃል ኮንትሮል ምን አይለንም አያረገንም። ኮንትሮል አይሆኑም ሰዎች ይሆናሉ። ኮንትሮል ቁጭ አድርጓቸዋለሽ እያዩ አእምሯቸው ነግሬያለሁ ይሏልሽ እና ተነካኝን አይተው አቤት ደስ አንተ የሚያምር ነው ነገር ከዞር ሲል ነግሬያለሁ። እሺ ጥላዬ ላይ መጨመር ነው እንጂ ከዛ እዚህ ጋር ወንድሙ ተቸግሯል መረዳት የሚገባው ነው እዚህ ጋር አለና ሆሊ ስፒሪት ከዚህ ጋር መንፈስ ቅዱስ የተቸገረን አይተ ስጥ እንጂ ስጥ ሲል እዚህ ጋር ነግሬያለሁ ታጎልና ከዛ ጌታ ምን አለ? ለሁለት መገዛት አይቻልም። ይኸውላችሁ ይሄ በኢየሱስ ስም ሂድ ብያለሁ አይሆን ምና በሚለው አይደለም። እሺ ቢጠፋው በማድረግ ነው። እሺ ጀስት በመለማመድ የለም። ከትንሹ በመጀመር ሰጥቶ የማያውቀው 10 ሸክል በመስጠት ይጀምራል። ከዛ ከፍ ሲል 50 ሰጥቶ የማያውቅ ሺህ ከሰጠ ሳምንት ላይ ተኛ ይችላል። ሳምንት ሊያልበው ይችላል ሳምንት። ምክንያቱም በስንት ነው የጀመረው? ገና ሲጀምር በሺ ላበላብ ነው የሚሆነው። ምንድነው ነገር ሁሉ ምን ተደርጌ ሁሉ ሊል ይችላል። ግን እድገት አይደል ተለማመድ ስለሆነ 10 20 30 እያደረገ ልክ እንደዚሁ አምስት ሰዎች ቤታቸውን ሰጡ ምናምን ሲባል አንተ ምናምን ነው ሰዎቹ ከየት ነው የጀመሩት? ከታች ራሳቸውን አለማምደው ነው። አሁን በቃ አሁን የምናያቸው የወደቁ ሰዎችን አንስተው ሲመግቡ የተቸገሩትን ሲረዱ እያየን ደስ ይላል። ሐሴት አታረጉም? በቃ እንደዚህ አይነት ስራ ስር ዋው ምናምን ስል ግን የማየው እነዚህ ሰዎች መጀመሪያም እግዚአብሔር ታማኝ እኮ ነው። መጀመሪያ ያላቸውን እያካፈሉ ምን ያሉ ናቸው? ያደጉ ናቸው። እሺ ከዛ አምጥቶ እላይ ያወጣቸው። ስለዚህ ለየትኛውም ለህይወታችን የሚያስፈልገንን ነገር ሁሉ እግዚአብሔር ስለሰጠን ጴጥሮስ ላይ እንደዛ ነው የሚለው። በገዛ ክብሩና በበጎነቱ የጠራንን
እሱን በማወቅ ለእውነተኛ መንፈሳዊ ሕይወት የሚያስፈልገንን የመለኮቱን ኃይል ሰጥቶናል። ግንስ እኛን አካባቢያችንን እንዲቀይር ለሌሎች ደግሞ ብርሃን እንድንሆን ለሌሎች የመታነጽ ምክንያት እንድንሆን ምናችን ነው ዋናው ነገር። ምክንያቱም ያዕቆብ ምዕራፍ 3 ላይ ከአንድ አፍ እርግማን በረከት ባረካለሁ ወዳለሁ በርታ መልሶ የሆነ መርገምና በረከት ከአንድ አፍ ሊወጣ አይገባም ማለት ጣፋጭ ውሃና መራራ ውሃ ጨው ካፋችን ሊወጣ አይገባም ማለት እየተናገረን ያለው አሁን ሰው የሚናገረው እኮ የሚያስበውን ነው አይደል? ሐሳባችን ከተስተካከለ ምናችን ይስተካከላል። ምክንያቱም ውስጥ ያለውን ስለሆነ የምናወጣው። ከዛ እርግጠኛ ሁኑ ነገራችን ምን እየሆነ ይሄዳል? እየለመለመ እየተስተካከለ እያበራን እንሄዳለን። ክብር ለእግዚአብሔር።